በ1940 የናዚ መንግስት በማጎሪያ ካምፖች ውስጥ ያሉ እስረኞችን በሚሊዮን የሚቆጠር ፓውንድ ሐሰተኛ ገንዘብ እንዲሰሩ ያደርጋል። እቅዱ የባንክ ስርዓቱን ለማጥለቅለቅና ኢኮኖሚውን ለማውደቅ ወደ ታላቋ ብሪታንያ በሚስጥር ማጓጓዝ ሲሆን ይህም ጀርመን ጦርነቱን እንድታሸንፍ ሊረዳት ይችላል። ሁሉም ሐሰተኛ የገንዘብ ኖቶች በሻንጣዎች ውስጥ አንዴ ከገቡ በኋላ በባቡር ይላካሉ። አንድ ምሽት በእንግሊዝ በርሚንጋም በሚገኝ አንድ አስፈላጊ የጦር መሳሪያ ፋብሪካ ውስጥ ያሉ ሴቶች ከተማዋ በጀርመን አውሮፕላኖች በቦምብ እየተደበደበች ባለችበት ወቅት ስራቸውን መቀጠል አለባቸው። ዛሬ የአንድ ሰራተኛ የልደት ቀን ስለሆነ መልካም ልደት የሚለውን መዝሙር እየዘመሩ እንዲሁም ሻማ አብርተው በሚያሳዝን ሁኔታ በፋብሪካው ውስጥ ቦምብ ሲያርፍ የአጣፋጭ ቅጽበት ወድሞ ወዲያውኑ ፋብሪካውን በማፈንዳት ሁሉንም ሰራተኞችም ገደለ። ይህ በእንዲህ እንዳለ ቶሚ ራሱን አግልሎ እየኖረ ሲሆን ቀደም ሲል በእንግሊዝ ውስጥ እጅግ ኃያል የሆነው የፒኪ ብላይንደርስ ቡድን መሪ ነበር። አሁን ግን በገጠር ብቻውን የህይወት ታሪኩን እየጻፈ ይገኛል። ጠዋት ላይ ረዳቱ ጆኒ የትውልድ ከተማቸው በርሚንጋም በቦምብ መመታቷን ቢያሳውቀውም ነገር ግን ቶሚ ምንም አይነት ስሜት አያሳይም። በተጨማሪም ጆኒ ከከተማ ስትሸሽ የነበረች አንዲት ሴት እንዳገኘና እሷም ከድሮ ጊዜ እንዳወቀችውም ይነግረዋል። የጂፕሲዎች ሁሉ ንጉስ እያለች በመጥራት ስለ ቶሚ ምን እንደደረሰበትም ጠይቀው ነበር። ጆኒም ቶኒ ለመጻፍ ሲል ከዚህ ዓለም ራሱን ማግለሉን ነግሯታል። ቶኒ በመጽሐፉ ላይ እየሰራ ሳለ ስልኩ ሲጮህ ሰምቶ ስልኩን ለማንሳት ከጠረጴዛው ሲነሳ በግቢ ውስጥ አንድ ሰው ሲሮጥ አስተውሎ ከጥቂት የጭንቀት ጊዜ በኋላ በብስጭት ጠረጴዛውን ደብድቦ ለሽርሽር ለመውጣት ይወስንና በአንድ ቅርንጫፍ ላይ ቀይ ሻርፕም አገኘ። ቆየት ብሎ እየጻፈ ሳለ በቅርብ ጊዜ በሞተችው ልጁ ቅዘቶች እንደሚሳደድም ተገልጾ ሆኖም ግን ሻርፑ እውነተኛ ነውና እንዴት እዚያ እንደደረሰ ሊያስረዳውም አልቻለም። የሻርፑ መኖር ስለሚያስጨንቀው በወንድሙ መቃብር ላይ ለመስቀልም ይወስናል። ከሰዓታት በኋላ ቶሚ በፋብሪካው ላይ ምን እንደደረሰ በምትነግረው እህቱ አዳ ተጎብኝቶ አዳ ቶሚ ተመልሶ እንዲረዳቸው ብትፈልግም እሱ ግን ከአእምሮ መናፍስት ጋር መታገል ስላለበት እምቢ ይላታል። አዳ ልጆቹን ካየ ዓመታት እንደተቆጠሩ በመጥቀስ ስትገስጸው ሆኖም ቶሚ እሱ መቼም እውነተኛ አባት እንዳልነበረም ተናገረ። የተበሳጨችው አዳ ለማንኛውም መረጃውን ትሰጠዋለች። ልጁ ቻርለስ በሰሜን አፍሪካ ግንባር ላይ ነው። ሌላኛው ልጁ ዱክ ደግሞ የፒኪ ብላይንደርስ አዲሱ መሪ ነው። በሚያሳዝን ሁኔታ እሱ ቡድኑን በትልቅ ችግር ውስጥ እየከተተ ነውና አዳ በሕግ እንዳይሰቀል ወይም በአካባቢው ሰዎች እንዳይገደል ትፈራለች። ቶሚ ወንድሙ ከሞተ በኋላ እንደተለወጠ በመግለጽ መመለስ እንደማይችልም አጥብቆ ይናገራል። በበርሚንጋም የእሳት አደጋ ተከላካዮችና ፖሊሶች በወደመው ፋብሪካ ላይ ጥበቃ እያደረጉ ሲሆን በዚያ ቅጽበት ፒኪ ብላይንደርስ ሲመጡና ፖሊሶቹ እነሱን ለማስቆም ምንም ማድረግ እንደማይችሉም ያውቃሉ። ቡድኑ የፊት ለፊቱን በር ሰብሮ በመግባት በፍንዳታው ያልወደሙ ማናቸውንም የጦር መሳሪያዎች መስረቅ ጀምሮ ባለቤቱ ወዲያውኑ ተቃውሞውን ሲሰማ ስለዚህ ዱክ ከበርሚንጋም ፖሊስ ዋና ኢንስፔክተር ፈቃድ እንዳላቸው ነግሮት የተወሰነ ገንዘብም ሰጠው። ባለቤቱ ለፖሊሶች ማማረሩን ስለቀጠለ የዱክ ቀኝ እጅ የሆነው ኤልያስ እነሱን ለማስቆም የሚሞክር ማንኛውም ሰው እንደሚለይና ቤተሰቦቻቸው እንደሚደበደቡም ያስታውቃል። የፋብሪካው ባለቤት እንደማይፈራቸው ሲናገር ስለዚህ ዱክ መሬት ላይ ጥሎ ደህና አድርጎ ደብድቦት ሰራተኞቹም ወዲያውኑ ምላሽ ሲሰጡ ስለዚህ ፒኪ ብላይንደርስ እነሱንም ደብድበዋቸው ውጊያቸውንም በቀላሉ ያሸንፋሉ። ሲቪሎች ጣልቃ መግባታቸውን ሲያቆሙ ቡድኑ ሊያገኙት የሚችሉትን የጦር መሳሪያ ሁሉ መውሰዱን ያጠናቅቃል። ከጥቂት ቆይታ በኋላ አዳ ወደ በርሚንጋም ተመልሳ ወደ ፋብሪካው ከመሄዷ በፊት ልጇን ካርልንም ወስዳው ሆኖም ግን ፒኪ ብላይንደርስ ሁሉንም ነገር ስላበላሹ ሰራተኞቹ ፊቷን ለማሳየት በመድፈሯ ወዲያውኑ ይወቅሷታል። አንድ መጠጥ ቤት ውስጥ ዱክ ቤኬት በሚባል የናዚ ወኪል አግኝቶ እሱም የሐሰተኛ ገንዘቡን ናሙናም እያሳየው ወደ ብሪታንያ ኢኮኖሚ ለመግባት ዝግጁ የሆኑ 350 ሚሊዮን ፓውንድ አሉና ይህንን ለማድረግ ወሮ በላ ቡድኖቹን መጠቀም ይፈልጋል። ፒኪ ብላይንደርስ ከሱ ጋር ለመስራት ከተስማሙ የ20 በመቶ ድርሻ ያገኛሉ። ምንም እንኳን ተከትሎ ለሚመጣው ትርምስ ግን ዝግጁ መሆን ቢኖርባቸው። በተጨማሪም ቤኬት የበላይ አለቆቹ ከቶሚ ጋር እንዲነጋገር እንደሚፈልጉ ተናግሮ ስለዚህ የተበሳጨው ዱክ ኃላፊነቱ በሱ ስር መሆኑን እያስታወቀ ውጭ ያለው መኪና ለመምታት መስኮቱ ላይም ተኮሰ። ቤኬት የገዛ አገሩን ለመክዳት ፈቃደኛ መሆኑን ሲጠይቀው ዱካው ሲል ስለዚህ ቤኬት ዛሬ ምሽት ማረጋገጥ እንዳለበት ይነግረዋል። በማግስቱ ቶሚ በቤቱ ውስጥ ድምጽ ሰምቶ ወዲያውኑ ለመመርመር ሽጉጥ ይዞ በአንድ ጠረጴዛ ላይ የተከፈቱትን መስኮቶች ተከተል የሚል ማስታወሻ አግኝቶ
ቶሚም ካውሎ የተባለች ሴት መጽሐፉን እያነበበች እስከሚያገኛት ድረስ ተከትሎት ሽጉጡን ወደ እሷ ቢያነጣጥርም ነገር ግን በቅርበት ሲመለከት የዱክ ሟች እናት ዜልዳን ስለምትመስል በድንጋጤ ውስጥ ወደቀ። ካውሎ የዜልዳ መንታ እህት መሆኗንና አሁንም በህልምና በመናፍስ ግንኙነት እንደምታነጋግራት ገልጻ ዜልዳ በመልእክት ወደዚህ እንደላከቻትም ትናገራለች። መንትዮቹ ጂፕሲዎች ናቸውና ልጁ ዱክ የጂፕሲ ህዝብን ከሚያጠፉ ክፉ ሰዎች ጋር እየተሳተፈ ነው። ቶሚ ተመልሶ ልጁን ለማስቆም ከተስማማ ካውሎ ውስጣዊ ሰላም እንዲያገኝ ለመርዳት ቃል ገብታለት። በድንገት ጆኒ ሰላዮች ያሉ መስሎት በሽጉጥ ወደ ክፍሉ ሲገባ ነገር ግን ቶሚ ካውሎ እንግዳቸው መሆኗን በመንገድ ያስገርመዋል። በግል ጆኒ ለቶሚ ካውሎ በጦርነት የሞቱት ልጆቻቸውን መናፍስት እንደምታገኝ በመናገር ሀዘንተኛ እናቶችን እንደምትበዘብዝ ነግሮት እሷ ቶሚንም እየተጠቀመችበት እንደሆነ እንደሚፈራ ቢገልጽም ነገር ግን ቶሚ ችላም ይለዋል። ከሰዓታት በኋላ ዱክ አሳማዎቹን እየመረመረ አንዳንድ ነገሮችን በክምችት ክፍል ውስጥ አስቀምጦ በዚያ ቅጽበት በፋብሪካው ወረራ ምክንያት የምትወቅሰውና ስለ አሳማዎቹ የምትጠይቀው አዳ ስትቀርበው ዱክ ቄራው በቦምብ ስለተመታ ለጊዜው እየተንከባከባቸው እንደሆነ ይናገራል። ነገር ግን አዳ ታሪኩንም አላመነችውም። ከዚያም ዱክ መድኃኒት እየሸጠ እንደሆነ ሲገልጽ አዳም ሆስፒታሉ መድኃኒት እንደተሰረቀበት አስታውሳ ለፖሊስ እንደምታሳውቅበት ብዝትም ሆኖም ዱክ ማንም ሊያስቆመው እንደማይችል ገለጸ። ከዚያ በኋላ አዳ ቀደም ሲል ለቶሚ ይሰራ የነበረን ጓደኛዋን ለማየት ሄዳ ዱክ ምን እያደረገ እንደሆነ ነግራው ወደ ወታደራዊ ፖሊስ ለመሄድ እያሰበች እንደሆነ ትገልጻለች። አዳ ምስክርነቱንና ድጋፉን ስትጠይቀው እሱ ግን ሊረዳት ፈቃደኛ አይሆንም። በዱክ ላይ መነሳት ችግር ውስጥ ብቻ እንደሚከታቸውና እሱን ሊያስቆመው የሚችለው ብቸኛው ሰው ቶሚ እንደሆነም ያምናል። ይህ በእንዲህ እንዳለ ቶሚ ወደ ወይን ቤት ሄዶ ድምጽ ሲሰማ በድንገት ጠርሙስ ጥሎ በጦርነት ወቅት በግንባር ቀደምነት የውሃ መውረጃ ቦዮች ውስጥ የነበረበትን ጊዜ ራዕይ አይቶ ይህ በከባድ የድህረ አደጋ ጭንቀት እየተሰቃየ መሆኑንም ያረጋግጣል። በመጽሐፉ ውስጥ ጦርነቱን ወደ ቤቱ እንዳመጣው ጽፎ መተኛት እንዲችል ማጨስ እንዳለበትም ይገልጻል። ቆየት ብሎ ሻርፑን ይዛ በምትመጣውና ስለ ወንድሙ በምትጠይቀው ካውሎ ከእንቅልፉ ተቀስቅሶ ቶሚ ስለ ጉዳዩ ለመነጋገር ፈቃደኛ አይሆንም። ነገር ግን ካውሎ የእህቷን አካል እየተጠቀመች ያለችው ዜልዳ መሆኗን በመናገር እሱም መገፋፋቷን ቀጥላ ቶሚ በማያምናት ጊዜ ሻርፑ በልጁ እንደተተወና ከመቃብሩ ጋር የተናገረውን በመጥቀስ ከወንድሙ ጋር እንደተነጋገረች እንደማስረጃ ትገልጻለች። አሁን ፍላጎቱ ስለተነሳሳ የበለጠ ለማወቅም ይፈልጋል። እሷ ግን የበለጠ የምታካፍለው ዱክን ለመርዳት ከተስማማ ብቻ እንደሆነ ተናግራ ቶሚ አሁን ያ ሰው እንዳልሆነ ሲናገር ስለዚህ እሷ የቀድሞ ማንነቱን እንዲመልስ ልትረዳውን ቃል ገብታ ከዚያም ዜልዳ መሆኗን እንደ ተጨማሪ ማስረጃ ስለ ድሮ የሚስጥር ቀጠሮ ቦታዎቻቸው እያወራች ስሜታዊ ግንኙነት ጀምረው ሲጨርሱ ካውሎ ለቶሚ ወንድሙ ለሞቱ እንደማይወቅሰውና ሁሉም ሰው ራሱን እንደገደለ እንደሚያምን ትነግረዋለች። ቶሚ ወንድሙ መኪናውን እንደሰረቀና ቶሚም እንደተከተለው በመግለጽ ዝም እንድትል እየሞከረ በጥፋተኝነት ስሜት ተውጦ ቶሚም እንደተፈጠረም ይናዘዛል። እሽቱ ጭጋጋማ ነበር እና ወንድሙ ብዙ አጭሶ ስለነበር ቶሚን ሰይጣን መስሎት ነበር። በትግሉም ወቅት ቶሚ በአጋጣሚ ገደለው። ካውሎ ቶሚ ያንን መተው እንዳለበት በመናገር አጽናንታው ልጁን ወይም ወንድሙን ማዳን አልቻለም፣ ነገር ግን አሁን በህይወት ያለውን ሌላኛውን ልጁን ማዳን ይችላል። ምሽት ላይ በርሚንጋም እንደገና በቦምብ ስትመታ ሰዎች ወደ መጠለያዎች እየሮጡ አዳም ሁሉንም አካባቢ ነዋሪዎች በአንድ ጊዜ ለማነጋገር እድሉን ተጠቅማ ዱክን ለማስቆም ብትፈልግም ነገር ግን ወደ ወታደራዊ ፖሊስ ለመሄድ የነሱ ምስክርነት ያስፈልጋታል። ይህ በእንዲህ እንዳለ ዱክ ከቤኬትና ከብሪቲሽ ፋሺስት ሊግ ምክትል ኃላፊ ቨርጅል ጋርም ተገናኝቶ ቨርጅል ሐሰተኛውን ገንዘብ በመላው ሀገሪቱ ለማሰራጨት የሚረዳው ሲሆን ስለዚህ ዝርዝሩ መወያየት ይፈልጋል። ዱክ ገንዘቡን ለመሰብሰብ 3 የቦይ ጀልባዎችን የመጠቀም እቅዱን ሲያካፍል ይህም ቨርጅልን አስደንቆት ከዚያም ቤኬት ቨርጅል ከዳተኛ መሆኑን የሚገልጽ መረጃ እንደደረሰውና ስለዚህ ሊታመን እንደማይችል ሲገልጽ ዱክ ወዲያውኑ ቨርጅልን ሲተኩስበት እሱም ቀስ በቀስ ደም እየፈሰሰው ለመሸሽም ይሞክራል። ዱክ እሱን ለመግደል ለሁለተኛ ጊዜ ሲመታው ነገር ግን ቤኬት ሁሉንም ጥይቱን እንዲጨርስበት ሲያዘው ከዚያ በኋላ ዱክ በጣም በጭንቀት ውስጥ ሲወድቅ ስለዚህ ቤኬት እጅግ በጣም አስፈላጊ ከሆኑ ሰዎች ጋር እንደሚሰራና ዱክ ጥበቃ እንደሚደረግለት አረጋግጦለት በቅርቡ ዱክ ጀልባዎቹ ወደ ሊቨርፑል ወስዶ ገንዘቡን መሰብሰብ አለበት። ለአሁኑ ግን ዱክ አስክሬኑን ማስወገድ ግዴታው ነው።
ቤኬት ከሄደ በኋላ ዱክ በብስጭት ጠርሙስ ሰብሮ ከዚያም አስክሬኑን ለአሳሞች ይመግባል። በሊቨርፑል በገንዘብ የተሞሉ ሻንጣዎችን የያዙ መርከቦች በመጨረሻ ደርሰው በማግስቱ ጠዋት ቶሚ ከአልጋው ላይ ከሻርፑ ጋር ብቻውን ሆኖ ነቅቶ ሻርፑን በወንድሙ መቃብር ላይ መልሶ ካደረገ በኋላ በመጨረሻም እርምጃ ለመውሰድ ወስኖ የድሮ ልብሱን ለብሶ መኪናውን ሲይዝ ወደ በርሚንጋም እንደሚሄድ አስታውቆ በጣም የተጨነቀው ጆኒ ይህ እብደት እንደሆነ እያሰበ ከእሱ ጋር ለመሄድም ፈቃደኛም ይሆናል። ይህ እንዲህ እንዳለ ዱክ ከአንዲት ሴት ጋር ካደረ በኋላ ነቅቶ አሁንም የቨርጂልን ልብሶች እንዳሉ ሲገነዘብ ስለዚህ ያቃጠላቸው በጊዜ ቅጽበት አዳ በመጠለያ ውስጥ ምን እንዳደረገች የሚነግረው ቤኬት ቀርቦት ዱክ ወደ ወታደራዊ ፖሊስ ከመሄዷ በፊት እንድትገደል ይፈልጋል። ቤኬት በገዛ ልጁ እንደሚያፍር ነገር ግን ዱክ ልጁ ቢሆን ኖሮ በሱ በጣም እንደሚኮራም ይናገራል። ከዚያ በኋላ ዱክ አዳንና ካርልን በከተማው ውስጥ ተከትሏቸው ትክክለኛውን ተኩስ ሊያደርግ በሚችልበት የስልክ ዳስ ውስጥ ተደብቆ ሆኖም ለቤተሰቡ ያለው ስሜት ይህን እንዲያደርግ አይፈቅድለትም። ስለዚህ ስልኩን በንዴት እየሰበረው ከዚያም እሷን መከተሉን ቀጥሎ ከእሷ አጠገብ መኪና ሲቆም አስተውሎ ቤኬት ሲወጣ ዱክ እሷን ለማስጠንቀቅ ቢጮህም በሚያሳዝን ሁኔታም በጣም ዘግይቷል። ቤኬት እሷን ለመግደል ጥቂት ጊዜ ተኩሶባት የምስክርነቶቹን ቦርሳ ሰርዞ ከመሄዱ በፊት በዱክ እንዳፈረ ነግሮት ካርል ይደነግጥና ዱክ ምንም ማድረግ ባለመቻሉን በዝምታ ይመለከታል። በመንገድ ላይ ቶሚ መኪናውን አቁሞ ሲወጣ የአዳም መንፈስም ሲመለከት ይህም መሞቷን እንዲገነዘብ አድርጎት ከጥቂት ደቂቃዎች በኋላ በወንጀሉ ቦታ ደርሶ አዲሱ ፖሊስም ዱክ በአዳ ሞት ውስጥ እጁ እንዳለበት ሲነግረው ቶሚ ቀሪውን ነገር እሱ ሲያስተካክል ጆኒ የአዳን አስክሬን እንዲጠብቅ ወደ አስክሬን ምርመራ ክፍልም ላከው። በመጠጥ ቤቱ ውስጥ ቶኒ ዱክን ከመጠየቁ በፊት ሙዚቃውን አቁሞ የአካባቢው ነዋሪዎች ወዲያውኑ እየሰደቡት በትዕቢቱ ይጋፈጡታል። ነገሮች ሊባባሱ ሲሉ ኤልያስ ይህ ቶሚ መሆኑን ተገንዝቦ ለህዝቡ ሲያሳውቅ ስሙን ካላወቀና ሽጉጡ ወደሱ ከደቀነ ወታደር በስተቀር ሁሉም ወደ ኋላ አፈገፈጉ። ቶሚ በሸሚዙ ውስጥ የእጅ ቦምብ በመክተት ምላሽ ሲሰጥ ስለዚህ ሰውየው በድንጋጤ ከመጠጥ ቤቱ ወጥቶ ሮጦ ይፈነዳል። ከዚያም ቶሚ የወታደሩን ሽጉጥ አንስቶ የሸክላ ማጫወቻውን መጥቶት ይህም ኤልያስን ወደ ልጁ እንዲወስደው አስገደደው። በክምችቱ ክፍል ውስጥ ዱክ ጥቂት ነገሮችን ጠቅልሎ ለመውጣት ሲሞክር ሆኖም ቶሚ አግኝቶት ጭቃ ውስጥ ጥሎት በተጨማሪም የመድኃኒት ከረጢቶችን ይወስድና ሁሉንም ወሰን በማለፉ እየገሰጸው በዱክ ላይ መወርወር ጀምሮ ቶሚ ከረገጠው በኋላ ዱክ አዳም መግደል ያልቻለው አሁንም ለቤተሰቡ ታማኝ ስለሆነ እንደሆነ አስረድቶት ሆኖም ግን ኃጢአት አባቱ የተወለት ብቸኛው ነገር ስለሆነ ብዙ ጊዜ ኃጢአት እንደሚሰራ ይናገራል። ቶሚን በንዴት ሲገፋው ሁለቱ ጭቃ ውስጥ መታገል ጀምረው ቶሚ በቀላሉ ሲያሸንፈው ዱክ ስለ ቤኬትና ስለ እቅዱ እንዲነግረውም ያስገድደዋል። ከዚያ በኋላ ቶሚ ወደ አስክሬን ምርመራ ክፍል ሄዶ ጆኒን ከመላኩ በፊት ሽጉጡንም ወስዶ ከዚያም ለአዳ አስክሬን እሷ ስትጠይቀው ቀደም ብሎ መምጣት እንደነበረበት ነግሯት በተጨማሪም ወንድማቸውን የገደለው ሰክሮና በንዴት ተሞልቶ ስለነበር በአጋጣሚ እንዳልነበረም ይናዘዛል። ቶሚ ከእሱ ነፃ ለመሆን ወንድሙን እንደገደለው ነገር ግን ከብዙ የቤተሰብ ሞት በኋላ ከዚህ ሁሉ መጥፎ ነገር ጥሩ ነገር እንደሚመጣም ብሎ ከአስክሬን ምርመራ ክፍሉ ሲወጣም እያለቀሰ እናየዋለን። ወዲያውኑ ወደ ውጪ እንደወጣ ቶሚ ቤኬትን አግኝቶት እርስ በእርስ መተኮስ ጀመረው። ፈረሶቹ በፍርሃት ሲጮሁ ወንዶቹ ተደብቀው ለመቆየት ከቦታ ቦታ እየሮጡ ቤኬት ሂትለር ማህበረሰቡን ከመጥፎ ደም ስለማጽዳት ትክክል እንደሆነ ቶሚን ለማሳመን እየሞከረ ጦርነቱን በገንዘብ ኖቶች ማቆም ከቦምብ ይሻላል ብሎም ያስባል። እዚህ መጨረሻ ጥይቶቹን ሲጨርስ ፈረሶቹን እንደ መከለያ ለመጠቀም ገፍቷቸው እነሱ መንገዱን ሲዘጉም ይሮጣል። ከዚያ ቶሚ በፈረስ ላይ ወጥቶ የአካባቢው ነዋሪዎች እንደ ንጉስ በሚቀበሉት ጎዳናዎች ውስጥም አልፎ በመጠጥ ቤቱ ውስጥ ዱክ በጥፋተኝነት ስሜት አልኮል ሲጠጣ ካውሎ ጎብኝታው የዜልዳ መንፈስ በአንድ ወቅት ቶሚና ዱክ አንድ ቀን አብረው እንደሚሰሩ እንደነገራት ትገልጻለች። ስለዚህ ይህ ዱክ ትክክለኛውን ነገር ለማድረግ የሚያገኘው እድል ነው። በተጨማሪም ጥይት ሰጣው። ናዚዎችን ካስወገዱ በኋላ ዱክ ቶሚ ማስወገድ እንዳለበትም ትነግረዋለች። ካውሎ የአእምሮ ሰላም እንደሚሰጠው ቃል ገብታለት ነበር። ይህ ደግሞ እሱን ለማግኘት ብቸኛው መንገድ ነው። ቶሚ ቢሞት ዱክ አዲሱ የጂፕሲ ንጉስ ሊሆን ይችላል። ይህም እናቱ ሁል ጊዜ የምትፈልገው ነገር ነው። ካውሎ ከመጠጥ ቤቱ ስትወጣ ከቶሚ ጋር ተገናኝታ ዱክ እንደሚረዳው ነግራው ቶሚ ግን በመጀመሪያ የጂፕሲ ጋሪ እንደሚያስፈልገውም ይናገራል። በውስጥ ዱክ በውሳኔው ለመስማማት ሳንቲም ሲያገራብጥ ቶሚ ገብቶ ለሁለቱም መጠጥ ይቀዳና ዱክም ቤኬትን ለመግደል እንደሚረዳው ይስማማል። ከጥቂት ቆይታ በኋላ ቤተሰብና ጓደኞች ለአዳ ቀብር ተሰባስበው አስክሬኑ በጥቂት ፎቶግራፎች የታጀበ በጂፕሲ ጋሪ ውስጥም ተደርጎ ቶሚም ሐዘኑን እየተጋፈጠ እሳቱን ለኩሶት በዚያ ምሽት ዱክ ቶሚ እንደሚከተለው ለማስጠንቀቅ ለቤኬት ደውሎ ሆኖም ዱክ አሁንም እሱን ለመርዳት ይፈልጋል።
ስለዚህ ቤኬት እቅዱን ስለጨረሰ 70 ሚሊዮን ሊከፍል ይስማማል። ይህ በእንዲህ እንዳለ ቶሚ ጋሪ ውስጥ የነበረውን አመድ እየተመለከተ ሲሆን በዚያ ቅጽበት ስለ አጠራጣሪው መጋዘንና በወደቡ ላይ ስላሉት ጀልባዎች ሁሉንም መረጃ በሚሰጠው የወደብ አለቃው ስታግን ይጎበኛል። ዱክ ሲመጣ ቶሚ ከስታግ ጋር አስተዋውቆት በልጁ ላይ ለመተማመን መወሰኑንም አስታውቆ እዚያም ወንዶቹ የስታግን መረጃ በመጠቀም እቅድ ያወጣሉ። ቶሚ የዋተርሉን ዋሻ መጠቀም ይፈልጋል። ስለዚህ ስታግ ግማሹ ከፈረሰ በኋላ ታሽጎ እንደነበረ ቢገልጽም ሆኖም ቶሚ የመግቢያ መንገድ እንደሚያገኝ ማረጋገጠለት። ወደ ሊቨርፑል በሚወስደው መንገድ ላይ ቶሚ መጽሐፉን ቀጥሎ ለልጆቹ መታሰቢያም አድርጎት ዱክ የተፈጥሮ ወራሹ መሆን እንዳለበት የጠቀሰ ሲሆን ነገር ግን የዛሬ ምሽት ተልዕኮ እውነተኛ ማንነቱን የሚገልጽ ፈተና ነው። በመጨረሻም ቶሚ የታሸገውን የዋተርሉ ዋሻ መግቢያ አግኝቶ ካውሎን እርዳታ ሲጠይቃት ዘመዶቿ ወዲያውኑ መግቢያውን ለመቁረጥ መሳሪያዎቻቸውን መጠቀም ጀምረው ይጠብቁ። ቶሚ ካውሎ መዳፉን እንድታነብለት ጠይቋት እሷም እያደረገች ያለፈውን ነገር ብቻ ስትጠቅስ ስለዚህ ስለ ወደፊቱ ይጠይቃታል። ካውሎ ዛሬ ምሽት የሚፈልገውን ሰላም እንደሚያገኝ ስትነግረው ስለዚህ ቶሚ ሽጉጡን አውጥቶ መጀመሪያ ከጎበኘችው ጊዜ ጀምሮ እሱን ልትገለው እንደምትፈልግ እንደሚያውቅ ገልጾ እሷ መጥፎ ምልክት እንደሆነች ሲናገር ካውሎም ቶሚ ዱክን ካልገደለው ልጁ እሱን እንደሚገለውም ትመልሳለች። ቶሚ ወደ ዋሻው ሲገባ ዱክ ስለ ቶሚ እቅድ ከሚጠይቀው ቤኬት ጋር እየተነጋገረ ዱክ የጀልባዎቹ መስመሮችና ጥቂት ሽጉጦች ብቻ እንደሚኖራቸው ሲነግረው ስለዚህ ቤኬት ለጀርመን ወታደሮቹ ሁሉንም ይተረጉመዋል። ብዙም ሳይቆይ የጀርመን አውሮፕላኖች አካባቢውን በቦምብ እየደበደቡ ሲሆን ይህም ተጨማሪ የዋሻው ክፍሎች እንዲፈርሱና ቶሚ እንዲታሰርም አደረገው። ይህ በጉድጓዶች ውስጥ ስለነበረበት ጊዜ የድህረ አደጋ ትዝታዎችን እንዲያይና ስለሞቱት ወዳጆቹ ራእዮች እንዲያይ ያደረገው። ነገር ግን ቶሚ ተስፋ አይቆርጥም። ነፃ እስኪሆን ድረስም ፍርስራሹን ቆፍሮ ደረጃዎቹን እስኪያገኝ ድረስም መሮጡን ይቀጥላል። በወደቡ ላይ የጀርመን ወታደሮች ጀልባዎቹ ሲመጡ ተመልክተው ወደ ውሃው ውስጥ ከመዝለሉ በፊት ብዙ ፈንጂዎችን በሚያፈነዳው ስታግ ላይ ወዲያውኑ ተኩስ ከፍተው ይህ ከጅምሩ የታሰበበት እቅድ እንደነበረም ይገለጣል። ጀልባው ከወደቡ ጋር ተጋጭቶ ሲፈነዳ በአንድ ፍንዳታ ብቻ ሁሉንም ወታደሮችን ገደላቸው። በመጋዘኑ ውስጥ ቤኬት ዱክ እንዳታለለው ተገንዝቦ ሽጉጡ ወደሱ ሲደቅን ዱክም ሳንቲሙ አባቱን እንዲቃወም እንደነገረው አስረድቶት እሱ ግን ሳንቲሙን ላለመታዘዝና ትክክለኛውን ነገር ለማድረግ መረጠ። በዚያ ቅጽበት በመጋዘኑ ውስጥ ቦምብ ሲፈነዳ ይህም ቤኬትን መሬት ላይ ጥሎት ቶሚ በመጨረሻ ወደ ውስጥ ሲገባ ዱክ ይሸሻል። ብዙም ሳይቆይ ፒኪ ብላይንደርስ መጋዘኑን ከበው ከቀሩት የናዚ ወታደሮች ጋር የተኩስ ልውውጥ ውስጥ ገብተው ሁሉም ያለ ምህረት እየገደሏቸው ቶሚም በስውር ሲዘዋወር ጥቂት ሰዎችን ይገልና ለምን እንደዘገየ ለማወቅ ከሚፈልገው ዱክ ጋርም ተገናኘ። የተበሳጨው ቶሚ እዚህ የመጣው እናቱ ስለጠየቀችው ብቻ እንደሆነ ነግሮት ልኮት ከዚያም ቶሚ የናዚዎችን እቅድ ለማክሸፍ በገንዘብ ሳጥኖቹ መካከል ፈንጂ በማስቀመጥም ያፈነዳቸዋል። ይህን ሁሉ ሲያይ ቤኬት በመኪናው ውስጥ ገብቶ ሽጉጡን ይዞ ወደሚጠብቀው ቶሚ መንዳት ጀምሮ ቤኬት ቶሚን ሆዱ ላይ 2 ጊዜ ተኩሶ ሲመታው ቶሚ ጭንቅላቱ ላይ መጥቶ ቤኬትን ጨርሶት መኪናው መንቀሳቀሱ ሲቀጥል ቶሚ መጨረሻውን ለመጠበቅም እጆቹን ሲዘረጋ ነገር ግን በቅጽበት ዱክ ገፍቶት መኪናው ከግድግዳው ጋርም ተጋጨ። ቶሚ ሲወድቅና ቡድኑ ሲከባቸው ቶሚ ለዱክ ሽጉጥ ሰጥቶት እንዲጨርሰው ሲጠይቀው መጀመሪያ ላይ ዱክ እምቢ ቢልም ነገር ግን ቶሚ ስለሚገፋፋው ዱክ ቃታውንም ሳበው። ፒኪ ብላይንደርስ አለቃቸውን ተሰናብተው ቶሚ ግጥም እየተናገረ ሲሞት ዱክም እያለቀሰ እናያለን። ቡድኑ ዱክን አዲሱ የጂፕሲ ንጉስ ብሎ ሲጠራው ስለዚህ ዱክ የቀረ ማንኛውም ሐሰተኛ ገንዘብ እንዲቃጠልም አዘዘ። ከተወሰነ ጊዜ በኋላ ካውሎ የቶሚን መጽሐፍ ሰብስባ ለዱክ ሰጣው። ቡድኑ የቶሚን አስክሬን፣ አንዳንድ ፎቶግራፎችና የመጨረሻዎቹን ሐሰተኛ የገንዘብ ኖቶች በያዘ ጋሪ ዙሪያም ተሰብስበው ዱክ እሳቱን ለኩሶበት ቡድኑ ተገቢውን ስንብት ለማድረግ ለሰዓታት በእሳቱ ዙሪያ ሲቆዩ ያሳየን። ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ